መድኃኒት አወቀች ወይ ሰላም? አባቱ ደረጀ ነው ለማለት ነው አይደል? ለምን አትገለኝም? ለምን አትወስደኝም? አሁን ስቃይ በዛ፣ ፈተና ይበዛ። እንዲሆነው ከመኖር መሞት ይሻላል። እኔ በየቀኑ ልብ የሚደማው ለምንድን ዳጣና ናታን ይፋቀራሉ ማለት? ከዳጣ ጋር ምንድን ነው የምሰማው? ባለፈው ክፍል እንደምታስታውሱት መድኃኒት የዳጣን ስልክ አንስታ ሰላም ነበረች የደወለችው። ታዲያ ሰላም እያወራቻት በነበረበት ቅጽበት አውቃለች አይደል እትዬ የሚለውን ቃል ብቻ ሰምታ ድራማው ተቋርጦ ነበር። ዛሬስ ምን ተፈጠረ የሚለውን አብረን እንከታተል። ታዲያ ቪዲዮውን በላይክ ትጀምሩ ዘንድ በትህትና ጠየኳችሁ። መድኃኒትም ስልኩን አንስታ ሰላምን ስታወራት ትንሽ ደቂቃ ከቆየች በኋላ ደረጀ ተጨንቋል የሚለውን ስትሰማ ሰላም ድንገት ድምጿ ሲቀየርባት እንዲህም ትላታለች፣ ዳጣዬ ግን አንቺ ነሽ እንዴ የሚል የእናትነት ጥያቄ ታቀርባለች። ይህን ጊዜ መድኃኒት ምን ማድረግ እንዳለባት ግራ ተጋባች። አሁን ነኝ ግን ደረጀ ምን ያድርግ አለቻት። ይህን ጊዜ ሰላም ጠንቀቅ ብላም እንዲህ ትላታለች፣ በቃ አንቺ ከሆንሽ በቪዲዮ ደውይልኝ ብላ ስልኩን ትዘጋባታለች። መድኃኒት ይህን ጊዜ ነበረ ንዴቷ የጦፈው። ምክንያቱም ማወቅ የነበረባትን ነገር ሳታውቅ ስለቀረች፣ በአጭሩ ነገሩ ስለተቋጨባት እጅግ በጣም ተበሳጭታለች። አሁን የዳጣን ስልክ አንስታ ሰላም እናቷ መሆኗንና ደረጀ ደግሞ የልጇ አባት መሆኑን ማወቅ ፈልጋ ነበር። ነገር ግን የዛሬው ሴራዋ ሳይሳካላት ቀርቷል። በሌላ በኩል ማርታ የትናንትናውን ክፋቷን ረስታላት ዛሬም ለቁርስ አብረው እንዲበሉ እየጠየቀቻት ነበር። ትናንትና ውሃን ከደረጃ ላይ ገፍትራ ጥላት ከሐኪም ቤት ውስጥ ሄዳ ረብሻም ነበር። እንደውም ለመድኃኒት ራሱ ካልተሳፈርሽ የሚል ማስጠንቀቂያ ሰጥታት ነበር። ዛሬ ግን እህት ናትና ልጨክንባት አልቻለችም። ቁርስ እንብላ እያለች ስትጠራት እሷ ግን ዛሬም እንደተለመደው ነገሯን ይዛ ብቅ ትላለች። ማርትዬ ግን አንድ ነገር ልልሽ ነበረ ትላታለች። መዲ ምንድን ነው ልትሳፈሪ ነው እንዴ ስትልም ጥያቄ ታቀርብላታለች። እንዴ አሜሪካ ለመሄድ እንዲቀላል ነው እንዴ የሚል ነገር ትነግራታለች። ዙሪያ ጥምጥም እየዞረች እንደ ትናንት ነው ዛሬም ነገር ማንሳት እንደፈለገች ማርታ ገብቷታል። ታዲያ መዲ ምንድን ነው የፈለግሽው? በቀጥታ ንገሪኝ ትላታለች። እኔ ምልሽ ሰላምዬ ጋ መቼ ነው የምንሄድ የሚል ጥያቄ ታነሳለች። ምክንያቱም ሰላም ስልክ ደውላ የዳጣን ስልክን ያነሳሁት ብትል ማርታ ደስ እንደማይላት ታውቃለችና ቀስ በቀስ አግባብታ ወደ ሰላም ጋር መሄድ እንዳለባቸውና የልጇን አባት መናገር እንዳለባት ማርታን ታሳምናታለች። ይህን ጊዜ ማርታ አዎ ልክ ነሽ፣ አሁን መናገር ይኖርባታል። እኔም እኮ በሰፈሩ እየታማው ወዲያ ገባሁኝ። ስለዚህ እስከ መቼ ድረስ እንዲቀጥላል? አሁን መናገር ይኖርባታል የሚል ነገር ከአንደበቷ ሲወጣ ስትሰማ መድኃኒት የምታስበው ነገር እንደተሳካላት ተሰማትና ልቧ ጮቤ እየረገጠ ሰው በዚህ ልክ ለክፋት እንደሚሮጥ ልቧ እጅግ ጠንቅቆ ያውቀዋል። ማርታ ግን ልቧንም ለማሳረፍ ብላ ይህን ቃል ነግራታለች። እሺ ብላም ወደ ቁርሳቸው የኔ ጀግናት እንዲህ ስትሆኝ ነው የሚያምርብሽ የሚል ነገር ትነግራታለች። ለማርታ አስባ ሳይሆን የደረጀን ውርደት ስለምትፈልግ ደረጀን አዋርዳ እሷ በእህቷ ዘንድ የተከበረች ሴት ለመሆን ነበረ ፍላጎቷ። ይሳካላታል የሚለው ነገር ግን ከ100% 90% እንኳን የማይሆን ነው። ታዲያ ቁርሳቸውን እንበላልተው ወደ ሰላም ጋር ይሄዳሉ። ሰላም ጋር ሄደውም የምታስበውን የምትፈልገውን ነገር መኪና ውስጥ አስገብተው ጠይቋታል። ሰላምዬ የልጅሽ አባት ማን ነው? ይህን የመሰለ ልጅ እያለ እንዴት ይጠፋል? የሚል ጥያቄ ያቀርቡላታል። ሰላም ምን አይነት ዱብዳ ወረደብኝ ሳትል አልቀረችም። ሳታስበው እንዲህ አይነት ጥያቄ ከማርታ ሲነሳ እጅግ ትደነግጥና አይ እንዳሁንም እንደጠፋ ነው ትዬ ትላታለች። ይህን ጊዜ ካፏ መንጠቅ አድርጋ መድኃኒት እንዲህ የሚል ነገር ነው ያቀረበችው። ሰው እንዴት በዚህ ልክ ይህን ያክል ጊዜ ይጠፋል? እንደገናች ደግሞ ይህን የመሰለ ልጅ አግኝተው እንዴት ይጠፋል? ያለበለዛ ስልኩን ስጭንና እኛ እናግረው ትላለች መድኃኒት። ይህን ጊዜ ሰላም ስትርበተበት ማርታ እንዲህ ላቻት፣ ይኸውልሽ ሰላምዬ አይዞሽ እኛ እናወራዋለን፣ ደግሞ የሚያስገድድሽ ነገር የለም ትላታለች። እሺ ብላ ምላሽ ስትሰጣት መድኃኒት ቱግ ብላ ይኸውልሽ ምንም ያስፈራ ነገር የለም፣ አለበለዚያ እውነታውን ተናገሪ፣ የደረጀ ልጅ እንደሆነ በደንብ ያስታውቃል ትላታለች። ማርታ ይህን ጊዜ ንዴቷን መቆጣጠር አቃታትና አንዴ በጥፊ መድኃኒትን ታልሳታለች። መድኃኒት በድንጋጤ ተውታ እኮ እኔን በጥፊ ቆይ አሁን በዚህ 2 ቀን ብቻ ታገሽኝ፣ እውነታውን አውጥቼ ጉድ ነው ማፈላው ትላታለች። ማርታም በእውነት ከአንቺ ጋር በመፈጠሬ በጣም አዝናለሁ፣ ክፈችልኝ ብላ መኪናውን ከፍታ ትወጣለች። ይህን ጊዜ መድኃኒት ንዴቷ እጅግ ይንቀለቀልና ሰላምን እንዴት ስትል ታስፈራራታለች። ግድ የለም ለአንድ ቀን ጊዜ ስጭኝ፣
የልጅሽን ጸጉር ወስጄዋለሁ፣ ስለዚህ የደረጀ ልጅ እንደሆነ ደግሞ አምጥቻ ሳይሻለሁ ትላታለች። ሰላም አሁን በለዋ ላይ ቀዝቃዛ ውሃ እንደተቸለሰበት ሰው መንቀጥቀጥና መርበትበት ጀመረች። የደረጀ ልጅ ነው አይደል አለቻት። ዝም አለች ለትንሽ ደቂቃ። አሁን እቸኩላለሁ ልትወርጅልኝ ትችያለሽ ብላ ማመናቀረቻት። የሆዷን በሆድ አድርቃ እውነታው ሊታወቅብኝ ነው የሚል ፍራቻ እያንቀጠቀጣት ውስጧ ብዙ ጥያቄዎች እየተመላለሱባት ማርታ ይሄን ጉድ ስትሰማ ምን ይሰማት ይሆን የሚለው ጥያቄ በውስጧ እየተመላለሰ የዳጣ ሳያንስ አሁንም ደግሞ የተወለደው ልጅ የደረጀ እንደሆነ ስታውቅ ማርታ ምን ታደርገኝ ይሆን የሚል ሀሳብ ማዕበል እያናወጣት ከመኪናው ውስጥ ትወርዳለች። በሌላ በኩል ዳጣ ፍቅሯን ለማጣጣም እየታገለች ትገኛለች። ፈተናዎችና መከራዎቹ ዙሪያውንም እንደ ወጀብ ቢያወናውጧትም ከናታን ጋር ያላትን ግንኙነት ለማጥበቅ ስትል ግን በመስኮት የልብ ቅርጾችን እየላከችለት እሱም መልሶ እየተቀበለ ፍቅራቸውን ሲገላለጹ ትንሽ ደቂቃ ከቆዩ በኋላ ነይ ብሎ ሲጠራት ሂዳ ከጭኑ ትቀመጣለች። ፍቅርም እጅግ በጣም ሀያል ነውና እየደባበሰችው ትንሽ ከሳመችው በኋላ ተነስታ ወደ መኝታ ክፍሏ ታመራለች። በሌላ በኩል አበጌል ዛሬ ቆራጥ ውሳኔ ወስናለች። ለአባቷ እውነታውን መናገር፣ ለአባቷ ዳጣና ናታን ፍቅረኛ እንደሆኑ ትነግረዋለች። አባት ግን ይህን ነገር አምኖ መቀበል አልፈለገም። ምክንያቱም ናታን ይሄን ያደርጋል የሚል በፍጹም እንደዚህ አይነት ሳቤ በውስጡ የለምና ናታንን ከልጆቹ በላይ ስለሚያምነው ዛሬ ናታን ይህን አደረገ ቢባል በፍጹም አምኖ ሊቀበላት አልቻለም። ነገር ግን ደግሞ አበጌል እውነትን ይዛ እንጂ ምንም አይነት ውሸት ይዛ እንደማትራመድ ያውቃል። ግራ ተጋባ። ቆይ ግን እንደዚህ ያልሽው ለምንድን ነው? እውነትሽን ነው ይላታል። አዎ እውነቴን ነው አባዬ። ይኸውልህ ዳጣና ናታን ፍቅረኛሞች ናቸው። እኔ ደግሞ አሁን ማግባት እፈልጋለሁ፣ አዲስ ነገር እፈልጋለሁ የሚል ዱብዳ። ይህን ጊዜ ደረጀ ግራ ተጋባ። ቆይ ግን አበጌል ምን አድርግ ነው የምትይኝ? ይላታል። ጭንቀት ዙሪያውን እያንዣበበበት ያለውን አባት አሁንም ደግሞ ሌላ ድንጋሚ ጭንቀት ጨመረችለት። መቼም ቢሆን ወንድ ልጅ በክብሩ የማይደራደረው ጊዜ ዛሬም ክብሩን ስለነካችበት ለዛን በፍጹም አንቅሮ ተፍቷታል። ታዲያ ለዛ ፍቅር መከራዋን እያበላት ፍቅሯን ልትገልጽለት ብትሽኮረመም ገዜ ግን በፍጹም ቀና ብሎ ሊያት አልፈለገም። እንደውም አንዳንድ ልብን የሚያሰብሩ ነገሮች እየተናገረ ልቧን እየሰበረው ይገኛል። እሷ ግን ይቅርታ ብላም ለመጠየቅ ወስናለች። ይቅርታ ብትጠይቀውም ይቅርታን ሊቀበላት አልቻለም። ውሃ ስጭኝ ሲላት ማማሰያ መስጠት ጀምራለች። ልቧ በፍቅር ከንፋ ከእሱ ጋር ካደረች ሰነባብታለች። ነገር ግን ደግሞ ይህንን ጊዜ መቀበል አልፈለገም። ምክንያቱም በትናንትናው ሰዓት ክብሩን ነክታበታለችና ወንድ ልጅ ክብሩን ሲነካ አይወድም። ክብሩ ቀይ መስመሩ ነውና ጊዜም እንደዚሁ ቀይ መስመር አስምሮባት ጥሏት ሂዷል። ታዲያ ዳጣ እንድታስታርቃት ትጠይቃታለች። ዳጣም ግድ የለሽም አስታርቅሻለሁ የሚል ተስፋ ሰጥታታለች። ልቧ በፍቅር እየተሰበረ ያለችው ለዛ ዛሬም ልቧ እንዲጠገንላት ከገዜ ጋር ለመታረቅ ዳጣን ሽማግሌ ልካለች። ገዜስ ሽምግልናውን ይቀበል ይሆን? ደረጀ አሁን የጭንቅት ቀን ከፊት ለፊት እንደመጣበት እየተናገረ ይገኛል። ይኸውልሽ አሁን ሰላም ስልክ ትደውላለች። ሰላም ስልክ ስትደውልለትም ይኸውልህ ጋሼ ሁሉንም ነገር ማርታ ሳታውቅ አትቀርም። ስለዚህ ምን ማድረግ አለብን አለችው። ማለት ይላታል። ማለትማ መድኃኒት የልጅን ጸጉር ወስዳለች የሚል ዱብዳ ነገር ነገረችው። ደረጀ ስልኩን ዘግቶ ከዚህ ሁላ ከመኖር መሞት ሳይሻል አይቀርም እያለ ራሱን መውቀስና ራሱን መገሰስ ጀመረ። አንድ ቀን የተሳሳቱት ስህተት ዘላለም ጸጸት፣ አሁንስ በሞት ይሻለኛል የሚል ሮሮ ለፈጣሪው አቀረበ። በሌላ በኩል ናታንን እንዲያግዘው ጥያቄ አቅርቦለታል። ናታን ምክንያቱ ምንድነው የማግዝበት ብሎ ለደረጀ ቢጠይቀውም ደረጀ ግን ምክንያቱን ሊነግረው አልፈለገም። ነገር ግን በልጁ ጉዳይም ትንሽ አንስቶ ሸንቆጥ አድርጎታል። ናታን እኔ እኮ እዚህ ቤት ያስቀመጥኩ እንደ ልጆች አይቼህ ነው የሚል ነገር። ናታን ግራ እየተጋባ አባዬ የምትለው ነገር በፍጹም አልገባኝም ብሎታል። ነገር ግን ደረጀ መጀመሪያ መቋጨት ያለበት የተወለደውን ሕፃንና የዳጣንን ነገር ነውና ይኸውልህ መድኃኒት ጋር ምሽት ላይ ሄደህ እንድትገባ ፈልጋለሁ ይለዋል። ናታንም ትዕዛዙን ተቀብሎ ምሽት ወደ መድኃኒት ክላስ ያመራል። ታዲያ መድኃኒት ዛሬ አዲስ እንግዳ ነገር ተፈጥሮባታል። እስከ ዛሬ ከጎኗ እንዲቀመጥና ስታሽኮረመመው ነበር። ዛሬ ግን የናታን አመጣጥ ደስም አላላትም። ፈርታ እየተሽቆጠቆተች ነው። ናታን ምን ሊያደርግ ይሆን? አብሯት አድሮ ሲስተሙን ተጠቅሞ የልጁን ጸጉር ሊወስድ ይሆን? ወይስ ምን ሊፈጠር ይሆን? ወይስ ሊደበድባት? ምን ሊያደርጋት እንደሆነ ግራ የሚያጋባ ነገር ነው። በቀጣይ ክፍሉ ምን ይፈጠር ይሆን? አብረን የምናየው ይሆናል። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን የሁል ጊዜ ቤተሰብ ይሁኑ። ጤና ይስጥልን።
ተነሽ አሁን ከጧቱ 11 ሰዓት በዚህ ቻናል አዝናኝና አስተማሪ ቪዲዮዎች ወደ እናንተ ይደርሳል። ሰብስክራይብ ለማድረግ ቤተሰብ ይሁኑ። ብዙዎችን አንቅተሻል። አንቺ ግን እንደተኛሽ ነሽ። ተነሽ የአረብ ሀገር ሴት ተነሽ